በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቆሞስ አባ ጳውሊ ሲሳይ የቤተ አብርሃም ሚዲያ ተከታታዮች የሆናችሁ ወንድሞች፣ በፌስቡክም እንዲሁም በዩቲዩበር የምትከታተሉ ወንድሞች እንኳን ይህንን ዘመን እንኳን ይህን ጊዜ ሰዓት እንግዲህ በጋውን በሰላም አሳልፈን ወደ ክረምቱ እንግዲህ ቅጠል ወደምናይበት አበባ ወደምናይበት ዘመን ወደ አዲሱ ዘመን ወደ 2019 ለመተላለፍ እንግዲህ 3 ወራትና 4 ወራትን እየጠበቅን ነው እንግዲህ ያለነውና ምናልባት በቤተ አብርሃም ሚዲያ የምትከታተሉ ወንድሞች እንግዲህ ለበጎም ለክፉም የሚጠቅም ሀሳቦችን ለማየት እንግዲህ እምነት ላላችሁ ወንድሞች ለምታምኑበት በሚዲያው የማስተላልፉ እኔ ቆሞስ አባ ጳውሊ ነኝ። ጽሁፍም ሆነ በማንኛውም ምንም አይነት ይሁን መልእክት የማስተላልፈው በራሴ ብዕር የተጻፈ በራሴ ሀሳብ የተንቀሳቀሰ መሆኑን እንድታውቁልኝ እፈልጋለሁ። የሰው ልጅ ምክንያቱም ከዚህ ምድር ካለ የማያውቀው የማይገለጽለት የማያየው የማይታየው የማይታሰበው ነገር የለምና መልካሙንም በጎውንም የምናይበት ነገር የተሰጠን ጸጋ ስላለ በዚህ ምድር እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ ሰው ልጅ ከሰጠኝ አንዱን ጸጋ በምድር ላይ በተለይ በኢትዮጵያ ምድር ላይ የሚሆነውን ግፍና መከራ እንዲሁም የቤተ ክርስቲያንን እንዲሁም በተለይ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚገዳደሩ ወንድሞችን ችግር የሚፈጥሩባትን ለማወቅ ለማየት በጥናት በተለያዩ በታሪክና እንዲሁም ሱባኤ በመግባት በመጸለይ አባቶቼ ጋር ወንድሞቼ ጋር በመሆን ብዙ ጥናቶችን እያካሄድኩኝ ብዙ ሱባኤ እየገባሁኝ ከእግዚአብሔር ዘንድ በመገለጽ ደረጃ ድረስ ያው እንግዲህ ያገኘሁት መንፈሳዊ ተግባራዊ ስራዬ ስለሆነ በዚህ ትግል ምናልባት በሚሄድበት የመጠራጠር ሁኔታ የተለያዩ ሀሳቦችን የምታስቡ ሰዎች ልትኖሩ ትችላላችሁ። በዚህ ድረገጽ ራሳችሁ ናቸው ወይ እውነት አባ ጳውሊ ነዎት ወይ የሚል ሀሳብ የምትጠይቁ ሰዎች አላችሁ። እውነት አምናችሁ ትክክለኛ ጥያቄ ለመጠየቅ የፈለጋችሁ አዎ እኔ ነኝ። እኔ ራሴ ነኝ በዚህ ሚዲያ የምጽፈውም ቪዲዮም ቀርጬም የምልከውም። ምክንያቱም መድረክ እንደ ቤተ ክርስቲያኗ መድረክ ከፍቼ እንደ ቤተ ክርስቲያኗ ምናልባት መጽሐፍ አሁን ዘርግተን የምናስተምርበት ሰዓት ስላልሆነ ምናልባት በሶሻል ሚዲያ የሚጠቀሙ ወንድሞችን አባቶችን ለማሳተፍ ለማሳወቅ ታሪኩንም ሆነ የምታውቁትን ለማስታወስ ያህል ይህንን ሚዲያ ለመጠቀም ተገድጄ ያው ስራዎችን እየሰራሁ ነው ያለሁት። ለምታነቡ ለበጎም ሆነ ለክፉ ነገር ተጠቀሙበታላችሁ። ለበጎ ስል በቅንና በመልካም በደግነት የተቀበላችሁት ወንድሞች ይጠቅማችኋል። ምክንያቱም ትምህርት ማለት የሰው ልጅ ሲማረው ጥሩ ነገር ብቻ ሊያገኝበት አይደለም፣ መልካም ብቻ ሊሆንበት አይደለም፣ ጠቃሚውም ብቻ አይሆንም፣ ጎጂውም ብቻ አይሆንም። ስለዚህ ሊጠቅመውም ሊጎዳውም ይችላልና በዚህ ትምህርት በዚህ ሚዲያ ላይ የምንዘግባቸው ወይም የምጽፋቸውን ነገሮች በሙሉ እውነት ከእግዚአብሔርም ዘንድ ከአባቶችም ዘንድ ያገኘሁትም ስለሆነ የምጽፈው የምናገረው በታሪክም ዘንድ ያለውን ስለሆነ ተቀብላችሁ በውስጣችሁ በአይምሯችሁ ብትጠቀሙበት ደስ ይለኛል። እንዲሁም ደግሞ ምናልባት ጥላቻነት ያደረባቸው ወንድሞችና እህቶች፣ ወገኖች፣ ቤተሰቦች ዘመንና ጊዜ እውነታውን ቀን አምጥቶ እናንተንም እኛንም አንድ መድረክ አንድ ማዕድ ላይ አቀርቦ እግዚአብሔር እንግዲህ የሚያፈራርድበትና የሚፈረድብን ወይ በእናንተ ወይ በእኛ የሚፈረድበት ቀንና ሰዓት ስለሚመጣ እሱን እያሰብን መልእክቱን ግን ብትሰሙት ብታዳምጡት ብታነቡት እስከ መጨረሻው ድረስ ትጠቀሙበታላችሁ የሚል መልእክት ማስተላለፍ ፈልጋለሁ። ከዚያ ውጭ ለውድ ተከታታዮች ወንድሞች እህቶች በጣም እያመሰገንኩኝ ከዚህ በበለጠ ብዙ ተከታዮች ብዙ ወንድሞች እንዲኖሩ አባቶችን እንድታበረታቱበት ሌላም ሀሳቦችን እንድናንሸራሽር መጠየቅ ያለባችሁን ነገር እንድትጠይቁ እፈልጋለሁኝ። ከዚያ ውጭ በተረፈ ያለ ዘመኑ ክፉ ነውና ጽጉ ጸልዩ ከመይቷ ውስጥ መንሱት ይላልና በዚህ ጊዜ በዚህ ሰዓት ተግተን መጸለይ እንዳለብን ሰዓቱ የፈተና እንዲሁም እናት አባት ልጆቹን የሚጠላበት፣ ልጅ እናት አባቱን የሚጠላበት፣
ጎረቤት ከጎረቤቱ ፍቅር የሌለበት፣ መንግስት በህዝብ ህዝብ በመንግስት ላይ የተነሳበትና ዘመን ሰዓት ነው። ኢትዮጵያ ደግሞ መንግስት አልባ፣ እረኛ አልባ፣ ክርስቲያኖች ደግሞ ጠባቂ አልባ፣ አሰማርቶ ወደ ቤት የማያስገባበት እረኛ በሌለበት ዘመን ያለንበት ጊዜ ስለሆነ ጠንክራችሁ ራሳችሁን እየጠበቃችሁ ቤተ ክርስቲያናችሁን እንድትታደጉና አባቶቻችሁን በሚገባው መልኩ ለእውነተኛዎቹ መልካምን ነገር እያደረጋችሁ ከቀን ከጊዜ ከመልካም ሰዓት እንድታደርሱ ስል መልእክቴን አስተላልፋለሁ። ይህን ሚዲያ ግን በቻላችሁት አቅም ለሁሉም ተደራሽ እንዲሆን ምንም ልላችሁ አልችልም። ከናንተ በላይ ከኔ በላይ እናንተ ይህንን የሚዲያ ሀሳብን ታውቁታላችሁና መደረግና መሆን ባለበት ነገር እንዲሆን አድርጉት። ምክንያቱም ዘመኑን መዋጀት ስላለብን በዘመኑ ለትውልዱ ሁሉ መተላለፍ ያለበትን መልእክት ለማስተላለፍ ነው። እንግዲህ ይህንን መድረክ እየፈጠርን ያለ ነው። ይህ እንደ አውደ ምህረት፣ ይህ እንደ ማዕድ፣ ይህ እንደ ጥያቄና እንደ መልስ ሰጭነት መምህር በጠረጴዛ ወይም በአንድ ክፍል ውስጥ አስገብቶ በብላክቦርድ እንደሚያስተምረው ሁሉ እኛም አባቶቻችሁ በዚህ ድረገጽ እንደ ትምህርት ቤት አድርገን ነው እንግዲህ እንደ መካሪ እንደ አስተማሪ ይህንን ሚዲያ ተጠቅመን እየተጠቀምንበት ያለው። እናንተም ተጠቀሙበት። እኛም የእናንተን እገዛና ሀሳብ እያየነ መጨመርና መስጠት ያለብንን ታሪኮችን በይፋ በይበልጥ ከዚህ በኋላ በሚኖረን ጊዜ በጣም ብዙ ነገሮችን ዓለም ያላወቃቸውን ያላያቸውን ያልታሰቡ ነገሮችን እንደምናወጣ፣ ምናልባት ይህንን ስል ሌላ አዲስ ነገር ለመፍጠር አይደለም። የነበሩ የተደበቁ የተሸሸጉ ነገሮች አሉ። የተሸሸገ በመንፈስ ቅዱስ የተደበቀ የተሸሸገ ዘመኑ ትውልዱ ሀጥ ሲሆንበት ህመም በሽታ ሲያነጉደው ዘርን በውስጥ ያስቀመጠ አምላክ እግዚአብሔር በመንፈስ ቅዱስ አባቶቻችንን ቃኝቶ ይህንን ዘመን ሲዋጅ ወይም ሲመጣ መልካሙ ሰዓት ያንን ሀሳብ የምናቀርብበት ሚዲያ መሆኑን እንዲታወቁት ነው። ከዚያ ውጭ ክፉም እንዲሁ የሚገለጽበት መሆኑ በምን አይነት ሚስጥር እንደሚገለጽና ምን እንደሚያደርግ በትንተና በጽሁፍ በተለያዩ ሀሳቦችን እንገልጻለን። አሁን ምናልባች ለህዝብና ስርዓት ነኝ ወይም መንግስት ነኝ ለሚል ተግሳጽ ሀሳቦችን ለማቅረብ ከዚያ ውጭ ሀገርን ለሚያፈርሱ ከዚያ ለቤተ ክርስቲያን ለሚገዳደሩና ቤተ ክርስቲያን ለማጥፋት በአላማ እስከ ትልቅ ደረጃ ፕሮፌሰር ነን ወይንም የተማርነ አዋቂ ነን እያሉ ትርክትን እየፈጠሩ ቤተ ክርስቲያንን ለሚገዳደሯትና ቤተ ክርስቲያን ላይ የተለያዩ ሀሳቦችን ለሚያንሸራሽሩ ሰዎች ሀሳብን ለማሳወቅ ለመግለጽ እውነታዊ ይህ ነው ለማለት ያህል ነው። የተለያዩ ሀሳቦችን መልሶችን ደግሞ የምንመልስበትና ሰዓትና ጊዜ ቅርብ እየሆነ ስለሆነ ሁላችሁም እንድትከታተሉ ስል እንድታቀርቡ እንድታደርሱ ለሁሉም እንድትወያዩበት እንድትይዙት በተለያዩ ነገሮች ግልጽ እንድናደርግ እናንተም እኛም የምትጠይቁንን ነገሮች እንድንመልስ እንድትጠይቁ ስል በአክብሮት እገልጻለሁ። ይህ ድረገጽ የኔ መሆኑን እንድታምኑልኝ አስባለሁ። ውድ ቤተሰቦቼ ሁላችሁንም አመሰግናለሁ። በያላችሁበት እግዚአብሔር ይጠብቃችሁ። እኛንም እግዚአብሔር የሰላም የፍቅር ዘመን አምጥቶ አገልግሎት እንዲመልሰን ባለንበት በምናገለግልበት ደግሞ እግዚአብሔር ጸሎታችንን እና ምህላችንን ስርዓታችንን የወጣንበትን አላማ እግዚአብሔርን የማስከበር ቤተ ክርስቲያኗን የማክበር የማስከበር ኢትዮጵያውያንን በኢትዮጵያነታቸው ጸንተው እንዲኖሩ በእምነት ልዩነት እንዳይፈጠርባቸው የሀገር መከፋፈል የቋንቋ መከፋፈል እንዳይፈጠርባቸው ለማድረግ ስራዎችን እየሰራና ያለ ነውና ወንድሞች እህቶች ባላችሁ እንድትረዳዱንና እንድትረዱ እንድታግዙ ሼር እያደረጋችሁ የተቀባበላችሁ ራስን በራስን መታደግን ስራ እንድንሰራ ለማለት መልእክቴን ማስተላለፍ እፈልጋለሁ። ይህ ሚዲያ ለምትጠቀሙ ወንድሞች እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የምናየውን አይን ለእናንተም እንዳሳያቸው እንዲገልጻቸው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እግዚአብሔር ያግዛችሁ። የቅዱሳን የጻድቃን የሰማዕታት ወዳጆች የሆናችሁ በእውነት የአባቶቻችሁን የምትወዷቸውን የቅዱሳንን ጸሎትና ቡራኬና መገለጽ ለእናንተ የሚያደርገው እያልሁኝ ይህንን መልእክት ማስተላለፍ ፈልጌ ነው በዚህ ቪዲዮ የመጣሁት።
ለምትጠይቀው ሀሳብና ለምትጠይቁኝ ሀሳቦች በሙሉ መልስ ለመስጠት ምናልባት ጊዜና ሰዓት ስለማላገኝ ነው እንጂ ብዙ ጊዜ ሰዓት ጥያቄዎችን፣ ሀሳቦችን ለመመለስ ለመሞከር እፈልጋለሁ። እግዚአብሔር ጊዜውን ሰዓቱን ያረጋጋውና ጥሩ ዘመን ጥሩ ሰዓት እንዲመጣ በእናንተም በእኔም ጸሎት እንዲሁም በእኔም በእናንተም ጥረት እንዲሁም እግዚአብሔር አምላካችን ዘመኑን ጊዜውን ክፉውን አርቆ በጎውን እስከሚያመጣልን ድረስ እኔና እናንተ ያለንን ነገር በሙሉ በመፈጸም እስከዚያው ድረስ እናንተ የምታስተላልፉት እኛ በመስማት እኛ የምናስተላልፈው እናንተ በመስማት ሰው ከሰማው መልካም ነገር ስለሚያገኝ እንድንሰማማና እንድንደማመጥና መልካም ነገር እይታ እንድናይ አገዛዙ ስርዓቱ አሁን በዚህ ሚዲያ ላይ የተለያዩ ትልቅ ሀሳቦችን ትልልቅ ሚስጥሮችንና እንዲሁም ደግሞ በተግባር በአካል ፊት ለፊት ስለምንጋፈጥ ስለምናጋልጥ ስለማንሸሸግ በጦርነት በስርዓት ደም አጥንት በማፍሰስ ላይ ስለሆነ ያለ ነው። ይህንን ትክክለኛ የሃይማኖት አባቶች ስለሆኑ የሃይማኖት አባቶቻቸው ወንድሞቻቸውን ወይም ሌላ ትክክለኛ የሆኑ እውነትን ለሚወዱ ሰዎች ያስከትሉብኛል በማለት ስርዓቱ ሚዲያው መድረኩ እንዲዘጋ ለማድረግ የተለያዩ ሪፖርቶችን እያደረገ ነው ያለው። እኛም እውነትን ብቻ በመናገር ክፉውን ነገር በማጋለጥ ለክፉዎችም ከክፋታቸው እንዲመለሱ በማድረግ እያስተማርንበት ነው ያለነውና ሁላችሁም ለምትወዷቸውና በእውነት እውነትን መስማት ለሚፈልጉ ሰዎች ሼር እያደረጋችሁ እየተቀባበላችሁ እየተካፈላችሁ ይህንን ቃል እንድሰሙ እንድታደምጹ እንድታነቡ እፈልጋለሁ። ምክንያቱም ያነበበ የጻፈ ያወቀ ሰው ብሎ አይጠፋምና ምናልባት አሁን ያለንበት ጊዜ ኢትዮጵያን ለማጥፋት የተማሩ ያነበቡ ሰዎች አሉ። እኛ ግን ከዚያ በተለየ መልኩ አገር በቀል አገራዊ እውቀት አገራዊ ሀሳብ አገራዊ እምነት ነው እና ያለነው የኢትዮጵያን ባህል ወግ ለመጠበቅ ለማስጠበቅ ኢትዮጵያውያንን በኢትዮጵያነታቸው ጸንተው እንዲኖሩ በእምነት ልዩነት እንዳይፈጠርባቸው የሀገር መከፋፈል የቋንቋ መከፋፈል እንዳይፈጠርባቸው ለማድረግ ስራዎችን እየሰራና ያለነውና ወንድሞች እህቶች ባላችሁ እንድትረዳዱንና እንድትረዱ እንድታግዙ ሼር እያደረጋችሁ የተቀባበላችሁ ራስን በራስን መታደግን ስራ እንድንሰራ ለማለት መልእክቴን ማስተላለፍ እፈልጋለሁ። ይህ ሚዲያ ለምትጠቀሙ ወንድሞች እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ የምናየውን አይን ለእናንተም እንዳሳያቸው እንዲገልጻቸው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ እግዚአብሔር ያግዛችሁ። የቅዱሳን የጻድቃን የሰማዕታት ወዳጆች የሆናችሁ በእውነት የአባቶቻችሁን የምትወዷቸውን የቅዱሳንን ጸሎትና ቡራኬና መገለጽ ለእናንተ የሚያደርገው እያልኩኝ ይህንን መልእክት ማስተላለፍ ፈልጌ ነው። በዚህ አንድነትን የምትሰብኩበትን ሃይምሮና ጭንቅላትና ማወቅና እውቀትን እንዲሰጣችሁ እየለመነ እየጸለይነ እየጠየቅኳችሁ በዚህ ልክ እግዚአብሔር እናንተን የሚጠብቅ ወደ አንድነት ወደ ሰላም ይመልሰን። ያንን ጊዜ እግዚአብሔር እንዲሰጠን በጋራ ማዕድ እንድንቀርብና በጋራ መድረክ ኑሮን እውነተኛዎችን አባቶችንና ወንድሞችን አውጥተን እናንተንም እኔንም ልንታደግበት ራሳችን ልናድንበት የምንችልበትን ዘመንና ጊዜ ያምጣልን እላለሁ። እውነተኛ የሆኑ ሃይማኖት አባቶችንም እንደዚሁ እንዲጠብቁ ስል መልእክቴን ማስተላለፍ እፈልጋለሁ። እግዚአብሔር ይባርካችሁ፣ ፍጻሜታችሁን ያሳምረው፣ በህይወቱ ኑሩልን።